ስልኬ ላይ ተሳስተን ቢሆን እንዳትደውልሽ በቃ ተወኝ አፈር ብላ እናንተ ምን ይመለከታችኋል እኔ ለምሳሳመው ቆይ ነግበኔ ማለት ነው ቆይ አንተ ራስህ እንዴት ነው የምታየው ይኸው ላረኩ ላይ ያነው ነገር ደግሞ አስከፍላለሁ እሺ አውልቀቃት ምግብሽን ይዘሽ ውጪ እሺ አቺ እኔና እና ካንቺ ውጪ ሌላ እዚህ ሴት አለ ማንንም ፈቀደ አልፈቀደ አንቺን አገባሻለሁ በጣም ባለጌ ሰው ነው አዎ ማዘሩ አምስቱን የስሜት ዋሳተን ያረኩትን ነገር ይደግማል እንዴት ነው ተናናቅረው እባክሽ እሺ ወዴት ነው ወጣችሁ ጭራሽ ፍቅርም ጀምራችሁልኛል አንቺ ደግሞ ቆይ ምን ሆነሽ ነው አሁን ወይት ሄደች ይባላል ሰዎች እኔ ጭራ ያለ ቦታ ሄዳ ነው የሚሆነው አረ ይሄ ጭራ ያለ ቦታ የት ነው ፍቅርን አይታታ እንደው በመንገድ ካያት አረ እኔ እኮ አንተ ነው አይደለም የተመለስኩት እና አንተ ወይ ምንድነው ምን ፈልገህ ነው ምን አውቃለሁ እኔ ምን እንደፈለኩ ውሃ ቆጣሪ ነኝ በቤት ቆጣ ተሳስቼ አላወራም አያገባኝም አልገባኝም ለምን ቆይ ማለቴ እንዴት ደወልክ በቃ እኔ ሰላም ለማለት ብቻ ነው ደወልከው ኢላ በዝተት እንኳን ስልኬ ላይ መልሰህ እንዳትደውል እሺ አዎ በቃ ረስቻለሁ እኔ ቆይ በዝተት በቃ ያገገምኩት ቁስሌ ነካክተ ድጋሚ ለማሰበም ነው ደወልከው እንዳታስበው ኢላ ቆይ እኔ ምን አድርጌ ነው ቆይ እሺ ምን ነበር ጥፋቴ ምን አድርጌ ነው እኔ በዚህ ልክ እኔን የምትቀጣኝ በቃ አልፈልግም በቃ ምንም እንድትለኝ አልፈልግም በቃ ተጸጽቻለሁ ይቅርታ ለኔም እንደምታስብልኝ በቃ አታስመስል ይበቃል በቃ ከህይወቴ ይውጣልኝ አታስመስልኝ በቃ ይበቃል ከዚህ በኋላ ስልኬ ላይ ተሳስተን ቢሆን እንዳትደውልሽ በቃ ተወኝ አፈር ብላ ለሊ ምንሽ ምን ነው እኔ ልጅ ምን ነካሽ ቆይ ምን አጥፍቼ ነው ምን አድርጌ ነው በዚህ ልክ እኔ ቆይ ጥፋቴ ምንድነው ለምንድነው እኔ በዚህ ልክ በቃ ለሊ ምንም አላጠፋሽ ቢኒ ቆንጆ ምን ተፈጥሮ ነው ልጄ ቆይ ምን ተፈጥሮ ነው ተረጋጊ በቃ የኔ ቆንጆ አንተ የገባ ነገር አለ አምባለጌ አንተ ተንበርክ ቆይ እኔ ማጠፋሁኝ ምን አደረኩኝ ትላለህ እንዴ ጭራሽ በአደባባይ በዚህ ቄ ድሮ የቀረው በዚህ ቄ ተደርጎ ማቀው ምንድነው አደባባይ ላይ ቁጭ ብላችሁ እንደውሻ መላላስ ቆይ ወጣቱ ልጁ የሚያያችሁ ሰው ሁሉ ከናንተ ምን እንዲማር ጠብቃችሁ ነው ቆይ እናንተ ልጆች ችግራችሁ ምንድነው እናንተ ምን ይመለከታችኋል እኔ ለምሳሳመው ቆይ ይሄው ፊት ለፊቱ አንበርክኬ እገርፋለሁ ከፈለኩ ቆይ አንተ ራስህ እንዴት ነው የምታየው ይኸው ላረኩ ላይ ያነው ነገር ደግሞ አስከፍላለሁ እሺ አውልቀቃት አረ ናግጠመኛ ወንድ ኮንኩ ስሚ አንቺ ሴት አሰዳቢ አሁን ልቀቃት ብያለሁ ልቀቃት አለቃትም እናንተ ሁለታችሁ ስለኔ ህይወት ምንም የሚመለከታችሁ ነገር የለም በሰው ፍቅር ጣልቃ አትግቡ ፍቅር መስሎሽ ነው አንቺው ተዋት ነገ ጥሏት ሴት ልክ ትገባለች እየነገርኳት ኑልኝ ማለቱ አይቀርም እኔ ሄለንኛ እንዴት መልዳ ተዋቸው መጨረሻውን ስታይ ተመልሳ መምጣቱ አይቀርም ተዋቸው አንተ ብቻ ጣልቃ አትግባባችሁ ፍቅር ቅምጥል ቆይ አንቺ ንቀት መሆኑ ነው ምኑ እዚህ ሰፈር ሁለተኛ እንዳላሽ አላልኩሽም ምን ሰሪያለሽ ምንም ማለት ያው ቅምጥል ባለፈው ኪንጎ ላይ ባደረገው ነገር ወንድሜ ታስሯል እሰይ እሺ ስራው ነው እና እኔ ምን አገባኝ እባክሽን ቅምጥል እኔ ካለ ወንድሜ ማንንም የለኝም ወንድሜን አስፈችልኝ ኧረ እባክሽ ያለ ወንድምሽ ማንንም የለሽም ሁሌ እናቴ እያልሽ የምታሳብቢውስ ያው እሷም ሆስፒታል ናት ታውቂልኝ እና አርፈሽ እናትሽን አታስታመሚም እንዴ አሁን ጥፊ ከፍቴ ቆይ አንቺ ግን ኪንጎ አደይ እንደሚያፈቅራት እያወቅሽ ለሱ ስቲ ቤት ሽልሸጭለት ነበረው ምን አባሽ አገባሽ አይ ምንም ያው እንደዚህ እስክትሆኝለት ድረስ መካሪ ጓደኛተሽ ነው ብዬ ነው
ሴት ልጅ አይደለሽ? የማንም ዱርዬ እንደዚህ ሲጫወትብሽ ቆሜ ማየት አልችልም። እኔም ሴት ነኝ፣ ነግበኔ ማለት ነው እንዴ? ትሰሚኛለሽ ቤዛ? አሁን ሳላንጠባጥብሽ ጥፊ ከሲ ላንቺ ባሰብኩ። ቤዛ አትፈታተኝ። ፍቅር እንዴት ነሽ? አንቺ ከረፈ ደግሞ ምንድነው ያንከረፈፍ ይዝሽ የመጣሽው? ምግብ ነው። አልበላም አልኩሽ እኮ። ቆይ ምንድነው ችግርሽ? ምንም ችግር የለብኝም ፍቅር፣ ግን እናትሽ ምግብ እንደወስድልሽ ጠይቃኝ ነው። ቆይ ለምን ራስሽን ትጎጃለሽ? ምግብ እኮ መብላት አለብሽ ፍቅር። ምን አገባሽ? የሩታ ሊበቃ ብሎ ጭራሽ አንቺም ተጨመርሽ? አሁን ውጭልኝ። እሺ ፍቅር። እንዴ ፍቅር ምን እያደረግሽ ነው? ትሰሚኛለሽ? ምግብሽን ይዘሽ ውጪ። አይንሽን ማየት አልፈልግም። የበላኔ ትኛልሽ የበላኔ አረ የበላኔ ተቀበያ ያበላኒ አረ የበላኔ ያበላኒ አረ የበላኔ ያበላኒ አረ የበላኔ ያበላኒ እዛ ማዶ ጋራ ያበላኒ ምን ይንኮሻኮሻል? አነፋዘር ናቸው ፊዚክስ ያጠናሉ። ያበላኔ አረ የበላኔ ያበላኔ አረ የበላኔ ኢትዮጵያ ሀገሬ በጣም ደስ ይበልሽ። ወታደሮች ሁሉ እኛ ሰፈር ናቸው። አረ ያበላኔ ያበላኔ አረ ያበላኔ ያበላኔ አረ ያበላኔ ፓይለት ትወጃለሽ ሲሉ ሰምቼ ሞቼልሽ ነበረ ቤዝኪሌና ደቼ። ያበላኔ አረ ያበላኔ ያበላኔ አረ ያበላኔ ተበላለቡሌ ያበላኔ አረ ያበላኔ ያበላኒ እንዴት ነው ታዲያ? እንዴት ነኝ? በጣም አንደኛ ነው። ቴንክ ዩ። እኔ እኮ ነግሬሻለሁ እኮ እንዴ እኔ እኮ ልጅ ጥበብ የሰፈረችብኝ ሰው ነኝ። ቀላል ሰው አድርገሽኛል። የሚሰማኝ ጠፋ እንጂ በጣም ጎበዝ ነህ ዳይመንድ። እንደውም ለምን አብረን አንሰራም? ደስ ይለኛል። አቺ እኔ ነው እና ካንቺ ውጪ ሌላ እዚህ ሴት አለ? ምን እየሰራሽ? ቅምጥል እንዴት መጣሽ? እና ስጠፋብኝ ጊዜ ነው። ምን ትሰራለህ እዚህ? ምንም ዝም ብዬ ማለቴ ዳይመንድ ሮማን ሊያስ ነው መጣ። እናንተ ምን ይመለከታል እዚህ የምትቀመጠው? እኔማ እዚህ ምን? አረ ምን እሺ ነው ቅምጥል እንዴ? ዘንድሮም ጓገጭት ያለሽ ዘንበሎ ነው። በቃ ሮሚ ልናያት የመጣ ነው። ከኔ ጋር ነው የመጣው። አየሸወድከኝ ባልሆነ። የታለች ታዲያ ቀማማ? ቀማማ ውስጥ ነች። ታዲያ ቀማማ ውስጥ ከሆነች እናንተ ምን ትሰራላችሁ? አረ ምን እሺ ነው ቅምጥል በቃ ተፋችን እንዴ? ቆይ ምን አገባት እሷ? ዝም በይ። እንዴ በጥፊ ማለት ነበር በረሩ። ቅምጥል በቃ እንሂድ። የትም አልሄድም። ቆይ እኔ ባልመጣ ኖሮ ምን ልታረጉ ነበር? ምንም ቲክቶክ ቪዲዮ እየሰራን። ስሚ አንቺ በረሩ፣ ሁለተኛ ከባሌ ጋር እንዳላይሽሽ። አልገባኝም። ማን ነው ባልሽ? ኪንጎ። አቺ ምን ያስገለፍጥሻል እንዴ? አረ ቅምጥል በቃ አትጋተቻት በእናትሽ። ቆይ አልገባኝም። አንተ ራሱ ከቅመማ ውጭ ወደ ውጭ ምናምን ስትላል ነበር እንዴ? ሮማንንማ ይሄ አሹ የተባለ አላስ እያለ ቤት በኩል ወይ በላ ወይ አስበላ አፍኗት ቤት በኩል አገኛታለሁ። በሊመት በቃ ኪንጎ ነን። ይመቻችሁ። ቻው። ነይ በቃ አስከፋችሻ? ምን ትመስላለች? አደይ ዴ በቃ ተወኝ። አደይ አልተውሽም። ይኸውልሽ በእናትሽ አሁን ደክሞኛል። እሺ የባሰ አታርኪኝ፣ ቁሚ። እሺ ምንድነው? ምን? እሺ በቃ በጣም ይቅርታኝ ፍቅር። እኔ በዚህ መንገድ አላሰብኩትም ነበር እንጂማ ለመናገር እኮ አንድ የስልክ ጥሪ ነበር የሚበቃኝ። ግን ሁሉንም ነገር እታለም ብታስተካክሉ ይሻላል ብዬ ነው። ለኛ የሚጠቅመን እሱ ነው። እሱ ያንተ ምርጫ ነው ዴቭ። ግን አንድ ነገር ልንገርህ፣ እኔንና እናቴን የሚያሳፍር አንድ ነገር ስታደርግ ማየት አልፈልግም። እንደዛ ካደረክ ግን በጣም ነው ማዝንብህ። እሺ ትንሽ ጊዜ ስጭኝ እባክሽ። ለምን ጊዜ ፈለክ? ብዙ ነገሮችን ማስተካከል ስላለብኝ ነው አይደል? ሁሉንም ነገሮች የማደርገው አንቺን ለማስደሰት ብዬ ነው። አደይ መቼም አንቺን የሚጎዳ ነገር ማድረግ የለብኝም። አንድ ኃላፊነት እንደሚሰማው ወንድ ሁሉንም ነገር አንቺ ደስተኛ እንድትሆኚ ነው ማድረግ ያለብኝ። ቆይ አደይ እንዴት አይኔ ያየ አንቺ የሚጎዳ ነገር አድርጋለሁ? እሺ ዴቭ ገባኝ። ሊዱ እንደዛ ስትለኝ እኮ ስሜታዊ ሆኜ ነው። በቃ አረጋጋለሁ። አታስቢ አደይ። ማንም ፈቀደ አልፈቀደ አንቺን አገባሻለሁ። በጣም ነው የምወድሽ። ቆይ እስኪ ልጠይቅሽ፣ እንዴት እንደምወድሽ አይታይሽም? እስኪ ንገሪኝ። አውቃለሁ፣ ግን አንዳንድ ጊዜ ለሁሉም ነገር ትርጉም አጣለሁ። አይ እንደዛ ደግሞ መሆን የለበትም። ልታምኚኝና ልትተማመኚብኝ ይገባል። እሺ ይቅርታ ዴቭ። ነገሮችን ለማስተካከል በዚህ ልክ እየለፋ እንደዛ ማድረግ አልነበረብኝም። በቃ እጠብቃለሁ። ቀስ ብላ አስተካክል። ነይ እስኪ
ቆይ ከዚህ ሁሉ ጊዜ በኋላ ምን አባቱ ፈልጎ ደወለ? አውቆ ነው ሆን ብሎ ቁስሌን ነካክቶ እኔን ለማሳመም ነው እንጂ ሌላ ለምን ይሆናል? በጣም ባለጌ ሰው ነው። አዎ ማዘሯ፣ በሱ ክደት ልቤ በጣም ቆስሏል። ቁስሌ እንኳን ሳያገግም ሽንፈቴን ስለሚያውቀው ተመልሶ መጣ። አይዞሽ ልጅ፣ ሁሉንም ነገር ለፈጣሪ አሳልፎ መስጠት ነው። የሚያነሳሽም የሚሰጥሽም የሚያጽናናሽም ፈጣሪ ብቻ ነው። አንድ አምላክ። ሩቅ መሆኑ ጠቀመው እንጂ አልፋተው ነበር። ቆይ ምን አባቱ አርጊ ነው የሚልሽ? ጭራሽ ይደውላል። አስችሎ ደህና ነሽ አለሽ? እሱ አይደል የጎዳኝ ቤኪ። አሳመመው ካበቃኝ በኋላ ደህና ነሽ ብሎ መጠየቁ ቃውን ይምንባል። እሱማ ያናድራል። ስልኩን ስጪ። ለምን? ሁለተኛ እንዳይደውልሽ ነግረዋለሁ። ተው ልጄ፣ አንተ እነሱ መሀል አትግባ። ራሳቸው ይጨርሱ። አንተ እንደዚህ ነው እንደዛ ነው ማለት አይለብም። ለምን አታይም እንዴት እንደጎዳት? ቆይ ከዚህ በፊት ያደረገው ነገር አላንስ ብሎት ነው ድጋሚ ይደውልላት? ቆይ ምን አይነት ድፍረት ነው? ተረብሽ የረበሽኳችሁ አይደል? በጣም ይቅርታ ቤኪ፣ አንተ አትጨነቅ፣ እኔ በራሴ መንገድ ፈታዋለሁ። እሺ ለሊ፣ ግን ከዚህ በኋላ ያ ራስ ወዳድ እንዲጎዳሽ አልፈልግም። ከዚህ በኋላ ራስሽን ማስቀደም ያለብሽ። እሺ በቃ አንተ አትጨነቅ። ድንገት እንደዚህ ማድረጉ በጣም ስለረበሸኝ ነው። እንዴት አይረብሽም እንዴ? ደውሎ ይቅርታ እንደማለት እንዴት ነሽ ማለት ምን ማለት ነው? ኤላ ካሰብኩት በላይ በጣም ደፋርና ራስ ወዳድ ሰው። ፍጹም የማላውቀው ሰው። እስካሁን አብረን ያሳለፍነው ነገር በሙሉ ማስመሰል የተሞላበት ነበር። ለሊ፣ ከዚህ በኋላ አዲስ ህይወት መጀመር አለብሽ። ኤላ ከዚህ በኋላ ቢመጣም አይጠቅምሽ። ያንቺን ስሜት የሚያሻሽል ነገር አያደርግም። እሱ ነው አውቃለሁ። ካሁን በኋላ ማንንም ወደ ቤት አላስገባም። እንደዚህ ብለሽማ ደምድሚ ልጅ። ፈጣሪ ያለውን ላንቺ ያዘጋጀውን አንድ ቀን ይሰጥሻል። አይ ማዘር፣ ካሁን በኋላ ድጋሚ ለመጎዳት ካልሆነ በስተቀር ምን ያደርግልኛል ብለሽ ነው? ሁሉም አንድ አይነት ናቸው ብለሽማ ታስቢ ለልዬ። አንዳንድ ወንዶች ፈጣሪያቸውን የሚያከብሩ የሚፈሩ ከብዙም ቢሆን በጥቂቱ አሉ። ስለዚህ ደግሞ አንቺ አስተዋይና ብልህ ስለሆንሽ ላንቺ የሚበጅሽን ታውቂያለሽ። አይ ማዘሯ፣ ልቤ በፍጹም ምንም አይነት ፍላጎት የለውም። ብቻዬን ተመችቶኛል። አንቺ እንደስ እንዳለሽ። አንቺ ሳትፈልጊ ምንም የሚሆን ነገር የለም ለሊ። እሺ ቤኪ፣ በጣም አመሰግናለሁ። ችግር የለውም ለሊ። አንቺ ብቻ ጠንከር በይ። ልጅ ምን አባቴ ላልኩ እኔ ነካሁትን ነገር መንከር፣ እኔ ዳሰስኩትን ነገር መዳስ፣ እኔ ጨበጥኩትን ነገር መጨበጥ፣ እኔ የሰማሁትን ነገር መስማት፣ አምስቱን የስሜት ህዋሳትን ያረኩትን ነገር ይደግማል። አሽ ወይ ሮማኒ እንዴ ነሽ? ለብለሽ ደህና ነኝ። ምን ነው ችግር አለ? ምን ነው ምንድን ነው? ብቻህን እያወራሁ እቺ ሩታናታ ሩታ ምን አደረገች? ምን ማታረገው ነገር አለ ሮማኒ? ይሄን እንዳይመን ከይሲ ሰው ብላ ተከትላ አምናው ትሄዳለች። ታዲያ ምን ችግር አለው ብትሄድ? እንዴ ችግር የለውም ሮማኒ፣ እንዴ ችግር የለውም። ኪንጎም ዳይመንድ ሞላጫ ሌቦች ናቸው። ሀገር ያወቃቸው ፀሐይ የሞቃቸው። ኋላ የሆነ ነገር ብትሆን የማን አለለን ነው? አሹ ሩታ እኮ ህፃን ልጅ አይደለችም። ደግሞ ኪንጎንም ዳይመንድንም ታውቃቸዋለህ። አላቃቸው መጋኛ ያውቃቸው። የት አውቃቸው? አላቃቸው። አሹ አንተ ዝም ብለህ ነው እያካበድክ ያለው። በቃ ተረጋጋ፣ አትጨነቅ። ምንም አይፈጠርም። እሺ ለማንኛውም እንዴት ነሽ? አንቺ ደግ ነሽ? ደህና ነኝ አሹ። ያቺ ጉድነቶች እንዴት እያደረገች? ኧረ እንደዛ ነች አሹ። እንደውም ብሶባታል። ቅድም ክፍሏ ገብቼ ገፍትራ ነው ያስወጣችኝ። እንደውም ይሻላታል። እቺ በቃ መጨረሻዋ እንደዚህ ሆኖ ቀረ። አላውቅም አሹ። ምን እንደማደርግ እራሱ እኮ ነው ግራ የገባኝ። አሁን ምንድን ነው የሚደረገው? ሰው ከልጅነት እስከ እውቀት እንደዚህ ይሆናል? ምንድን ነው ይሻላል? ወይ ፍቅር የኔ እናት። እሺ ደግሞ ምን እየዶለታችሁ ነው? ምን እንደውለታለን ፍቅር? ምን ሆንሽ? ምን ነካሽ? ምን ሲነካኛል? ማለቴ ታመሻል ማለት ነው። ያመማችሁስ እናንተ ናችሁ። ወዴት ስትሄጂ ደግሞ አንቺ ምን አገባሽ? እቺ ልጅ ተይዛለች። የሆነ ነገር ነክቷታል። አሹ መሄዷ ግን ትክክል አይደለም። ኧረ እባክሽ እዛ ትመናቀር መንቃር ነው። እኛ ላይ ከምትመናቀር እዛው ብትመናቀር ይሻላል። በቃ እኔ ምን ታረጋለሽ? ቤት ሄድሽ? ምን እሰራለሁ እዚህ? እዛስ ምን ትሰሪያለሽ? እዚህ አየር ብትቀበይ ይሻልሽ። እኔ እኮ መውጣት እፈልጋለሁ፣ ግን ደግሞ ከማን ጋር እወጣለሁ? እሺ የኔ ሻኪራ፣ ከዚህ በኋላም እኔ እያለሁልሽ አትቸገሪ። ቆይ ያቺ የት ሄዳ ነው? ማናት እሷ? ፍቅር ነቻ፣ ያቺ የሲኦል በራፍ። ፍቅርማ ሰሞኑን ደህና አይደለችም። ውይ ምን ነው ምን አገኛል? ይሄን ያህል ታስብላታለህ?
ለምን ድፍት አትልም? እቺ ክፉ ፍቅር ማለት ያክስቴ ልጅ እህቴ ማለት ናት። ውይ እንዴት አይነት እንደው እንዴት አይነት ምርጥ ብሩክ የተባረከች እህት አለችሽ በእናትሽ ሩቲ። አንቺ ሀይሊዱ ቤቱ ምን ሆኖብሽ ነው ከማንም ጋር እዚህ ተቀምጠሽ ድንጋይ የምታሞቂው? እንደውም ለማሚ ነው የምናገርልሽ። ምን ይመለከትሻል አንቺ? እንዴት ነው የተናናቅ ነው እባክሽ። እንደውም ነው የተነሽ ወደ ቤት ግቢ። ይቅርታ አልችልም። እሺ ወዴትም አልገባም። ኧረ አው ሊዱ እንደዛ ነው። እሺ ጥሩ። እንደውም ለማሚ እናገርልሻለሁ። ሂጂ አቃጥሪ። አንካሳ ዶሮ ሳይቀድምሽ ሂጂና አቃጥሪ። ስታስጠልየው እንጂ አቃጣሪ። አንተን አናገረ የለም ዳይመንድ። ቆይ ምን ልትሰሪ ተመለሽ? ይኸው ደህና አረፍ ብለን ነበር። ይኸው መጣሽ ደግሞ ልበጠብጭ። እኔ ራሱ ስህተት እንደሰራው የገባኝ እዚህ ስመጣ ነው። ቤቢዬ ጋር መለሳለሁ። ቤቢዬ? አዎ ቤቢዬ። እሱ ደግሞ ማን ይሆን? ምን ያደርግላችኋል? ለማንኛውም እኔ መሄዴ ነው። ባይ። ለማሚ እናገርላችኋለሁ። እሺ ቻው። ምን ትመስላለች እቺ ከዘራ አቋም? እንደው በዚህ እድሜዋ ማሚ ምናምን ስትል እንደው ትንሽ አታፍርም? በመጦሪያዋ ሰዓት አሁን ማሚ ማለት ነበረባት። የኔ ሻኪራ እስቲ እንደው እስቲ አንቺ ራስሽ ተመልከች። ፍቅር ፍቅር እሺ ተይና ዴቭ ሮማን አሹ በጣም ይቅርታ ትይ። ፍቅር የት ናት? አይተሻታል? ፍቅር አሁን ወጣች። እንዴት? ቆይ አሹ እንዴት ዝም አልካት? እሺ ወዴት ነው የወጣችው? እትይ እሷ እኔን መች ትሰማኝና ከሰው አቆጥረኝ። ልክ አልሰራችሁም። ሮማን ምን ነው እንደታመመች ታውቂያለሽ? ስትወጣ ዝም ብለሽ ትልኪያታለሽ? በጣም ይቅርታ ትይ። ላውራት እየሞከርኩ ነበር ግን ፍቅር መልሶቿ ደስ አይሉ። የፈለገ ነገር ቢሆን መትሽ ለኔ መንገር ነበረብሽ። አይ እትይ ሮማን ምንም ያጠፋችው ነገር የለም። ይሄ ሁሉ የኔ ጥፋት ነው። ይቅር ይበሉኝ እትይ። አሁን ወራችሁን ትታችሁ ሂዱ ተከተሏት። የት እንዳለች አጣሩልኝ። አሁን የት ገባች ይባላል? እንደዛ ደብሮኛል ብላ ተቀምጣ። አያስቡት። እኔ ራሴ ቤት መልሳታለሁ። ምንም ሐሳብ አይግባው። እሺ ወሬው ትታውልኝ። አንቺ ወዴት ነሽ? ተመለሽ። እሱ ብቻውን ይበቃል። እሺ ማዘርስ? ማዘሯ ለሊጋ ነች። ብዙ ጊዜ ለሊጋ ትሄዳለች ማለት ነው? አዎ እባክህ። አንዳንድ ጊዜ ለሊጋ፣ አንዳንድ ጊዜ ደግሞ እኔ ጋር የምትሆነው። ለሊ ትመቻታለች ማለት ነው? ያሌለ ነው። ባርች ግን ለሊን ቢጠብሳት ያበደ ነበር። እባክሽ ለሊ አሰማው። አቤት ስትል ወንድሜ ለሊ ደግሞ ምን ያንሰዋል? ምንም። ይኸውልህ ቢበዛባት እንጂ አያንስባትም። እሺ ልክ ነሽ። ቆይ ግን ቅድም ለምን እንደዚህ ተናደድሽ? እንዴት አልናደድም? ምን ለማለት ፈልገህ ነው? ምን የሚያናድ ነገር አለና ትናደጃለሽ? ቆይ ለምን ማትረጋጊው? ቆይ አንተ ዝም ስላልኩ ነው እንዴ ደግሞ ታወራለህ? እዛ ከማንም ጋር ስጨፍራ እንዲያገኘው። ሩታ እኮ ቲክቶከር ናት። አላየሽም አሹ እንዴት እንደፈመሰ? ይኸውልህ የፈለገችውን ትሁን አይመለከተኝም። እንደውም ሁለተኛ ከሷ ጋር ቆመ እንዳላይክ። እንዴ ቆይ ምን አለበት? በቃ ኪንጎ ተናግሬያለሁ። ሌላ ትርፍ ወሬ አልፈልግም። እሺ እሺ በቃ አትበሳጭብኝ። ምን አትበይብኝ ያልከው? አትበሳጭብኝ። እንዴት አለች? ማዘጋጅ ነሽ? ይመስገን ልጄ። እኔ እኮ ብቻሽን ነሽ ብዬ ነበር የመጣሁት። ሀራ አይደለሁም። ኪንጎን ካለበት ፈልጌ ያመጣሁት። በግዴታ ነው? አረ ማዘሯ እንዴ ምን ነካሽ? እሱ ድሮ ቀር። አይ አይመስለኝም ልጄ። ይኸውልሽ ፍቅር በጉልበትና በግድ የሚሆን ነገር አይደለም። አረ ማዘሯ ነው መቼ አስገደድኩት? አይ ልጄ አሁን እኔ አንቺን አጥቼሽ ነው። አረ ማዘሯ ራሴ ፈልጌ ነው የመጣሁት። አይ አይመስለኝም። አንተም በትሆን ቅምጥል ፈልጋ ሳይሆን በፍላጎት እንድትመጣ ፈልጋለሁ። አይ ካልክ ግን ጥርግ ማለት ትችላለህ። አረ ማዘሯ ኪንጎ ከሌለ ነው የሚወደኝ አይደል? አዎ አንተ ተናገር። አዎ ቅምጥል እውነታውን ነው። እኔ ፈልጌ እንጂ እሷ አስገዳኝ ነው የሚመጣው። አይ እንደዛ ከሆነ ጥሩ። ልብ ለልብ ተናባችኋል ማለት ነው። እንዴት ናችሁ? ምን ነው አንቺ? ምንድነው እንደዚህ ያጠፋሽ? አዎ ሰሞኑን አልተመቸኝም ነበር ሄለኔ። እና እንዴት ነሽ? አበበም ደግሞ ሰሞኑን ታሞ ነበር። አዎ እሱንማ እኮ ነግሮኛል። አበበ ደግሞ ዛሬ ነው የተናደደው።
ትንሽ ጫኔና አለልኝ እኮ አናደው ነው የመጣ ነው። እነሱ ደግሞ ዛሬ ምን ሆኖ ተነስቶባቸዋል? አጎት ያለ መኖሩን አውቀው እንጂ እኮ መች ይዳፈሩኝና። ብቻ ጠንቀቅ በሉ፣ ሰዎቹ በጣም ናይቶላቸዋል። እሺ በቃ ብርሃን፣ በቃ ልሂድ። አሁን አይደለም እንደ የመጣሽው ሄለን? ቢሆንም ብርሃኔ ልሂድ በቃ። ከነጋው አልቀዳውም። አይ ቆይ እኔ ሸኝሻለሁ። አይ አበበ ያትቸገር፣ እኔ ራሴ ሄዳለሁ። በይሺ አብረን እንዳለን መጣው። ለማየ ልንገራትና ወደ ወንዝ እንወርዳለን። እሺ መጣው። ሄለን አድራ ራስሽን ጠብቂ እሺ። አታስብ፣ ችግር የለውም፣ በኋላ እመጣለሁ። እሺ እኔ ቆንጆ። ዳይመንድ ወይኔ ሻኪራ መጣው። እሺ ሱቅ ደርሼ ወዴት ነው? ሰው ግን ከመሬት ተነስቶ አትጥለው የሚባለው እውነት ነው። ባንቺ አይደል እንዲያረጋግጥኩት? አቺ ማን ነው እንደዚህ ቆሌሽን ገፎ ይላከሽ? በእናትሽ በስንት ጊዜ ያዩአ ወይ እና አገኘሽ? አይ አላገኘውም። መለጠፊያ ፈልጌ ነበር አጣው። ና በቃ ቪዲዮ እንስራ። እንዴ ሩት ደግሞ ቀኑን ሙሉ ስራ ስትሰሪ ነው እንደምትዩ? ትንሽ አረፍ በይ እንጂ አሁን አይደል ከቀረጻ ይገባል። በእናትህ ዳይመንድ ስወደክ የኔ ሻኪራ ባንቺ ተወድጄ አግኝቼ ነይ ያጂ ያጂ ጀምር። እንዴ ነኝ ካሜራ ላይ ስተኛ በጣም ቆንጆ ነው። የበላኔ አረ የበላኔ የበላኔ አረ የበላኔ የበላኔ አረ የበላኔ የበላኔ አረ የበላኔ ይሄ እኮ ቅድሙ ነው። ምንድነው ሩታ? እሺ ይመጣ። እዚህ ምን ሰራለሽ ከዳይመንድ ጋር ስታውን? ሲያስጠላ በእናታችሁ የፍቅር መቀስ። እሺ የርጎ ዝንብ ጭራሽ ፍቅርም ጀምራችሁልኛል? አሹ ደግሞ እያየህ አይደል እንዴ? ቪዲዮ እየሰራን እኮ ነው። እንደውም አንተ ከመጣህ ና አብረን እንስራ፣ ታሳየዋለህ በዛውም። አይ የለም የለም የኔ እናት፣ እኔ እዚህ የማንም መንደሬታ አላሳይም። ስራ ታዝዤ ነው የመጣሁት። የምን ስራ? ይኸውልሽ ፍቅር ከቤት ወጣለች። እሷን ፈልጋ አምጣት ብሎኝ ነው እትዬ። አሁን በዚህ ጋር አፏን ዘግታ አልፋላለች። ወይት አሁን ነው በዚህ ጋር ያለፈችው እንዴ? ቆይ እንዴት ወጣች? ሰሞኑን እኮ በጣም ጥሩ ሁኔታ ላይ አልነበረችው። እሱማ አሁን ነግረሽኛል። እኔ ራሱ ሰውራት ምንም አላወራችኝም። ዝም ብላ ነው አፏን ዘግታ ያለፈችው። ወይ ጉድ! አሁን ወይት ሄደች ይባላል ሰዎች? ማሚ በጣም ተረበሸቻ። አዋ ይኸውልሽ በተለይ በእኔና በሮማኔ በጣም ተናዳብናለች። እንዴ ደግሞ በእናንተ ደግሞ ለምን ትረበሻለች? እያየናት ስለወጣሽ ነዋ። እኛ መቼ ነቄ ያለን? ነቄ ብንል እኮ እናስቆማት ነበር፣ ግን ነቄ ያላል። አትጨነቃሹ፣ ከዚህ አካባቢ የትም አትሄድም። ና እንድ በቃ እንፈልጋት። በቃ እንደዛ ነው ይሻል። ያው እኔም አንቺን አግኝቼ የኔ ፍቅር ከኔ ጋር ሆነሽ እያለፈለፍኩ ወዴት ሀገር ደርሰሽ መጣሽ? እባክሽ እናቴ ናፈቀች። ይቅርታ የኔ ፍቅር፣ ይሄ ሁሉ የሆነው በእኔ ምክንያት ነው አይደል? አንተ ምን አደረክኝ? እኔ የምልሽ አይደል፣ ለምን ግን እናትሽ ወደዚህ ለምን አይመጡ? አይ ገና ምኑ ተያዘን ነው። ደግሞ እዚህ መታ ቢከፋት፣ ደግሞም ከተማ የመግባት እቅድ የላት ከሆነ እሺ፣ ግን ሁሌም ካስፈለኩሽ ከጎንሽ ነኝ። እሺ ደግሞ ሁሌም ደስተኛ ነኝ። እንደምወድሽ ግን ታውቂያለሽ። አይ ምን ማለቴ ያው ገብቷል። አይ አልገባኝም አይደል? ካልነገርሽኝ ምን ብዬ ልረዳው? በቃ እኔ ልሂድ። ወዴት ነው ሩጫው? አውርተን መቼ ጨረስን ገና? እሺ ምን ቀረ? እንደምወድሽ ነገርኩሽ። እሱንማ ሰምቻለሁ። እኔ ግን ምንም የሰማሁት ነገር የለም። ምን እያስጨነቀኝ ነው እንዴ? ቆይ እስከ መቼ ነው የምትጨነቂው? አሁን እኮ ሚስቴ ነሽ። ደግሞ ለምን ታፍሪያለሽ? አላፈርኩም እኮ። እና ለምንድን ነው ለኔ ያለሽን ስሜት ግልጽ ሆነሽ ማትነግሪኝ? ምክንያቱም ምን ከምነግርህ ምን ያክል እንደምወድ በተግባር ባሳይ ይሻለኛል። በጣም ወድሻለሁ። አመሰግናለሁ። ለምን? ስለምትወደኝ ስለመረጥከኝና ያንተ ስላረከኝ አመሰግናለሁ። ቆይ ለምንድን ነው እዚህ ዓለም ላይ ምንድን ነው የምሰራው? ቆይ ምን እያደረኩ ነው? እኔ በመኖሬ ማንም ደስተኛ አይደለም። ማንም ሰው ፍቅርዬ
ዞር በልኝ አንቺ ደግሞ ወደዛ። እዚህ ደግሞ ምን እየሰራሽ ነው? ምን አገባሽ? ፊትሽ ልክ አይደለም። ምን ነው ተክሰሻል? አይመለከትሽም። አንቺ ደግሞ ቆይ ምን ሆነሽ ነው? ለምንድን ነው የምትከተይኝ? ቆይ ምን ለማድረግ እየሞከርሽ ነው? ምንድነው ችግርሽ? እኔ ምንም ለማድረግ እየሞከርኩ አይደለም። አንቺ ግን የሆነ ችግር የደረሰብሽ ይመስለኛል። ንገሪኝና አብረን እንፍታው። ምን ሆነሽ ነው? ራስሽን እኮ ጥለሻል። ቤዛ ቤትሽ የት ነው? ትንሽ ራቅ ይላል። ምን ነው? ለትንሽ ጊዜ አንቺ ጋር መቀመጥ እችላለሁ? ይቻላል። ግን እኔ ምን እጠቀማለሁ? ማለትማ አንቺ እኔ ቤት ስትቀመጪ የሆነ ነገር መጠቀም አለብኝ። አታስቢ፣ ይከፈልሻል። አሁን ነው የወሰድሽኝ። እንደዛ ያስማማናል። ሃይ ማሚዬ። ምን አዲስ ነገር አለ? ስለምን? ለካሹ ላኩትኝ። ፍቅርን አይተሻታል? አይ አላየኋትም። ምን ነው? እሺ የት ሄደች አሁን? ሰው እንዴት ሰው አስጠልቶት ወዴት ደረሰች ይባላል? እሺ ጭር ያለ ቦታ ምናምን። ጭር ያለ ቦታ የት ነው እሱ? አላውቅም ማሚዬ የት እንደሄደች። ያው ይሆናል ብዬ ነው እንጂ። ሮማን አቤት እትዬ። አሹ ተመለሰ? ሮማን አይ አልተመለሰም። ቆይሻ አሁን የት ገባች ይባላል? እዚህ ቁጭ ብዬ ማልጅ አንድ ነገር ስትሆን ዝም ብያ ላይ ሻርፕ አቀብኝ። እሺ ማሚዬ ደግሞ ምን ታደርጋለች? የፍቅር መውጣት ብርቅ ነው እንዴ? ፍቅር ጥሩ ስሜት ላይ አልነበረችም። መውጣቷ ትክክል አይደለም። ስሚ አንቺ። አቤት ልጅ። አደይ እዚህ ነበረች? አዎ ግን ከሄደች በጣም ቆይታለች። የሚበላ ነገር አለ? አዎ አለ። እና ምን እየጠበቅሽ ነው? አቅርቢልኝ እንጂ። እሺ ልጅ አቀርባለሁ። ለሊ በቃ ይቅርታ አድርጊልኝ። እኔ ያለ አንቺ እኮ መኖር አልችልም። ምን ትርጉም አለው? ይቅርታ ባላደርግልም ምንም የምለውጠው ነገር የለኝም። አንተ እኮ ትታይ ልትሄድ ነው። ግን ይላ እንዴት አስቻለክ? አንቺን እኮ ለምጄሻለሁ። ቆይ ያለ አንቺ እንዴት ነው የምሆነው? በቃ እንደዚህ እያልኩ ወዴን አታባባው። በቃ ሁሉም ነገር አብቅቷል። አሁን ላይ የኔና አንተ መንገድ ተለያይቷል። ስለዚህ አንተም ወደ አባትህ እኔም ደግሞ ወደ ህይወቴ ፈተና እንመለሳለን። በሄድክበት ሁሉ ፈጣሪ ይጠብቅ። ደስተኛ ሁንልኝ። በቃ የመጣው ይምጣ። ለሊ አንቺ ብቻ አትለይኝ። እኔ ያለ አንቺ ማሰብ አልቻልኩም። ልቤን ሰብረዋል። ይቅርታ ለልዬ፣ ሁሉም ነገር አስተካክለዋለሁ። ብቻ አሁን የገባኝ ነገር ቢኖር ያለ አንቺ ባዶ እንደሆንኩኝ ነው። አሁን ወደ ኋላ ተመልከት። በቃ ሂድ። 7 አመት ሙሉ በህይወቴ በጣም ብዙ ፈተና አሳልፌያለሁ። ስለዚህ ይሄ ለኔ አይከብደኝም። አንተ ላይ አትጨነቅ። ቆይ እንዴት አንቺ መርሳት እችላለሁ? ለሊ እውነት አንቺ በእኔ ላይ ልብሽ ቆርጦ ነው? ኢላ እወዳለሁ። እኔም በጣም ነው የምወድሽ የኔ እናት። በቃ እኔ ልሂድ፣ ስራ ጨርሻለሁ። ደህና አይደለሽም እንዴ? አዎ ኢላ፣ ምንም ደህና አይደለሁም። እንዴት ደህና ትሆናለች ብለህ ታስባለህ? ኢላዬ እኔ እኮ በጣም ነው የምወድህ። የኔና አንተ ፍቅር ደግሞ ቀላል አልነበረም። አንተ እንኳን ሌላ ሰው አግብተህ ላይ ይቅርና ሊዲያ እንኳን ቀና ብላ ስትጠይቅ በጣም ነው የሚከፋኝ። ይሄ ፍቅር ኢላ እባክህ አትልቀቀኝ። እባክህ ትተኛ። ከአንተ ጋር ነው መኖር የምፈልገው። ለልዬ ትቼሽ የትም አልሄድም። ደግሞ ግዴታ ስለሆነብኝ ነው እንጂ አንቺን ጥሎ የሚሄድ ልብም የለኝም። ለሊ ወይ ቤኪ፣ እንዴት ነው? ተረጋጋሽ? አሁን ደህና ነኝ። አንተ አታስብ። ማዘሯስ? ቆይች እኮ ከሄደች አንቺ እንቅልፍ ወሰደሽ እንዴ? አዎ ትንሽ። እባክሽ ለሊ ራስሽን አትውጪ። ኤላ በሆነ ባልሆነ እየመጣ እንደዚህ እንዲጎዳሽ አትፍቀጂለት። አሁን ተነሽ እንሂድ። ወዴት? ከዚህ ሙድ መውጣት አለብሽ። ዛሬ ደግሞ ምሳ ውጪ ነው የምንበላው። አይ ቤኪ ቅርብኝ። እኔ መውጣት አልፈልግም። አይ እንደዛ ማድረግ አይቻልም። በእናትሽ እሺ በቃ እኔ ራሴ እመጣለሁ። በቃ እሺ፣ ሳሎን እጠብቅሻለሁ። ልብስ ቀይሪያ። እሺ ቤኪ። እንደው ሻውን ቆይ እንደው ለትይ ምንድነው ምላት? ምንድነው ምላት? ወይ ጉድ! አሁን እቺ ጎዶሎ ጠፋች አልጠፋች? ለምን ቀደማያቷ የገባበት ጉርጓድ ለምን አገባም? እናንተ ቆይ ምን አስጨነቃችሁኝ እንዴ? እኮ
ሰሞኑን ፍቅር ልክ ስላልነበረች ነው እንጂ እኮ ኖርማል ነበር የሚሆነው። በሉ እናንተ በደንብ ፈልጓት። የኔ ሻኪራ ራስሽን ጠብቂ ከዚህ ከጀብራራ። እኔ ልቄስ ይመቻችሁ በቃ። ሻኪራ ጭራሽ እናትና አባት ያወጡልሽንም ስም ሽሮ ሻኪራ ብሎሻል። እሻውን ቆይ ለትዬ ምንድን ነው የምላቸው? አሁን የት ሄደች ነው የምላቸው? የለችም ነው። አንተ ምን አጠፋሽ? ኧረ ተይኝ እስኪ በእናትሽ ደው የኔ ነው። ቆይ እስኪ ቆይ ዴቭ መጣ። ዴቭን ጠይቀው። ዴቭ ናማ። አሽ እኔ የምልህ ስራ ትተህ እዚህ በሰላም ነው? እንደው ዴቭ ፍቅርን አይታታ እንደው በመንገድ ካያት። ፍቅር የት ሄደች? ማለቴ መኝታ ቤት አልነበረች? አዎ ነበረች፣ ግን ደግሞ ከዛ በኋላ ከቤት ወጣለች እኮ። ወዴት ሄደች? እኔ እንጃ። ቆይ እናንተ ራሳችሁ እንደዚህ አይነት ስሜት ውስጥ ሆና ቢያንስ ለማስቆም አትሞክሩም? እኛ መች ነቄ ያለን ዴቭ? ነቄ ብንል እኮ እናስቆማት ነበር፣ ግን ነቄ ያላልንም። እኛ መች አየናት ዴቭ? በቃ እሺ፣ አሁን ምናልባት ተመልሳ ቤት ከመጣች ሂዱና ያት። እኔ ደግሞ ለብቻ ይፈልጋታል። እሺ በቃ ዴቭ ደውልልን። እሺ ፍቅር አትፍሪ፣ ማንም አልተከተለሽም። እሺ ቤዛ። ቆይ ግን ምን ሆነሽ ነው? ምን ከዚህ በላይ ምን ትሆኚ? የእናትሽን ቤት ትተሽ ለምን እዚህ መጣሽ? እዛ ቤት ውስጥ ከማየ ውጭ ሁሉም ማስመሰሎች ናቸው። ማንም አይወደኝም። አይናቸውም ማየት አልፈልግም። ኦ ቴንክ ዩ። ለምን? ያው እኔ መርጠሽ ስለመጣሽ። አማራጭ ስላጣው ነው እንጂ መቼም አንቺ እንደማልመርጥሽ ታውቂያለሽ። በይ ለማንኛውም ፈታ በይ። እኔ ልውጣ። ወዴት ልትሄጂ ነው? ወንድሜ ታስሯል። እሱን ላይ ነው የምሄደው። ሁለታችሁም አንድ ናችሁ ማለት ነው፣ ወንጀለኞች። አይ በቃ ስለ ወንድሜማ እንደዚህ መናገራችን። አንቺም ወንድምሽም እንደፈለጋችሁ አይመለከተኝም። አሁን ከቻልሽ ውጪ። እና ግን ብሩ ላክሽልኝ? የቤት ኪራይ መሆኑ እንደፈለግሽ ማሰብ ትችያለሽ። ቆይ እናትሽስ? ሆስፒታል ናት። አሁን ትውጪልኝ? እሺ ወጣሁ። ደግሞ ቤት ውስጥ ናት ብለሽ ሌላ ነገር ለማድረግ ብታሰቢ አንላቀቅምሽ። ያልሽውን ብር ብቻ አስገቢ፣ ምንም እንዳታስቢ ፍቅር። የዓመት የትምህርት ቤት ክፍያዬ ነው፣ ጠብቂ ያስገባልሻል። በይ እንግዲህ ፈጠን አድርጊው። የተረገምሽ ምን ትመስላለች? ተመቸሽ? በጣም እውነት ዛሬ በጣም ግብዣ በዝተብኛል። እንግዲህ ምን ታደርጊያለሽ? እኔ ስጋብዝ እንደዚህ ነው። በጣም አመሰግናለሁ። እኔ ምን አደረኩልሽ? ከዚህ በላይ ታውቃለህ፣ አንተ ባትኖር እኮ በጣም ይከብደኝ ነበር። አንቺ ለእኔና ለእናቴ ካደረግሽው ነገር ጋር አይነጻጸርም ለልዬ። አንቺ ለእኔ ብዙ ነገር አድርገሽልኛል። እንዲከፋሽ ደግሞ አልፈልግም። ሁሌ ደስተኛ እንድትሆኚልኝ ነው የምፈልገው። አመሰግናለሁ ቤኪ። ደስተኛ ለመሆን እሞክራለሁ። ደግሞ ተጨንቄ ስላስጨነኩ በጣም ይቅርታ። ከዚህም በላይ ብትጨነቂ አብረሽ እጨነቃለሁ እንጂ ብቻሽን መቼም ጥዬሽ አልሄድም። ሁሌ አጠገብሽ ነኝ ለልዬ። አመሰግናለሁ። ኤላ ከህይወቴ ከወጣ ጀምሮ ወደ ህይወቴ ብዙ ሰዎች እየመጡ ነው። ፈጣሪ እንዳልተወኝና እንደሚወደኝ አውቁ። ኤላ ከሄደ በኋላ እንዳልጎዳ እናንተ እንደሰጠኝ ሳይ ነው። በጣም አመሰግናለሁ ቤኪ። እኔ እኮ ነገርኩሽ፣ አንቺ አልሰማም አልሽኝ እንጂ። ምንድን ነው አልሰማም ያልኩት? በምክንያት ነው የተገናኘ ነው ስልሽ አንቺ አታሚኝ ነው። እሱን ነገር አስረዳሻለሁ እኮ ብላኝ ነበር። ለገባው ሰው ማስረዳት ትርፉ ድካም ሊቆንጆ። እሱማ ጥሩ አጋጣሚ ነው። አንተን የመሰለ ወንድም አገኘ። አረ ወንድም? አዎ። ምን አይደለም እንዴ? ይሁና። ዛሬ ደግሞ ወንድምሽ አደረግሽ እና አይደለም እንዴ? እውነታው ማን ይቀምጥል ወንድም ነው። ግን ላንቺ መሆን ይችላል። ወንድም ትፈልጊያለሽ? በጣም ለሴት ልጅ ከብዙ ነገር የሚጠብቃት ከወንድሟ በላይ የሚያስደሳት ነገር ምን አለ ብለህ ነው? እንዲህ ስታወሪ ለሰማሽ እኮ ወንድም ያለሽ ነው አይደል? እና ማዘሯንስ መች ነው ይዘናት የምንወጣው? አንቺ ባሻሽ ጊዜ በቃ የሆነ ቀን ማዘሯንና አደይን ይዘናቸው እንመጣለን። ደስ ይለኛል። አሁን በቃ ወደ ቤት እንመለስ አይመስልም? አዎ፣ ግን አሁን ሙዲስ ተስተካክሏል። አዎ ቤኪ፣ ብዙ ነገሮች ተቀያይረዋል። እድሜ ላንተ። አሁን እኔም እየሳኩ ነው። ሁሌም ሳቂልኝ የኔ ውድ። ማሚ አገኛችኋት? ፍቅር ወደ ቤት አልተመለሰችም? አልመጣችም። አላገኛችኋትም? አዎ እትዬ፣ የለችም። ያልፈለግናት ቦታ የለም እትዬ። ፍቅርን ልናገኛት አልቻልንም። እሺ ወዴት ሄደች ይባላል? እንዳንደውልላት ደግሞ ስልኳንም ጥላ ነው ሄደችው። ለኛም ግራ ገብቶናል ማሚ። ወዴት እንደሄደች አላወቅንም። በቃ እናንተ እዚህ ሁኑ። መጣው። ወዴት ነው ማሚ? እስኪ ዞር ዞር ብዬ ልያት። ትምህርት ቤትም ሄጄ ልጠይቅ። ማሚ፣ ፍቅር እኮ ህፃን ልጅ አይደለችም። ሲመሽባት ጊዜ በራሷ ጊዜ ትመጣለች።
ይሄኔ ጭር ያለ ቦታ ሄዳ ነው የሚሆነው። አረ ይሄ ጭር ያለ ቦታ የት ነው? የት እንደሆነ አላውቅም። ምናልባት ይሆናል ብዬ ነው። አዎ ትዬ፣ እኛ እንደሆነ እዚህ መንደር ያልፈለግናት ቦታ የለም፣ ግን የለችም። አሁን መሄዱ ራስን ማድከም ነው የሚሆነው። አሁን ቁጭ ብሎ እስክትመጣ ድረስ መጠበቅ ነው። ቤዛ ቤዛ፣ ወይ ለምንድን ነው ስተኝ የተመለሽው? አረ እኔ እኮ አንተን አይቼ አይደለም የተመለስኩት። እና በቃ ረስተሽ? አዎ እንደዛ ነገር ምን ነው ፈለከኝ? አይ እኔ የምልሽ እናትሽ ተሻላችሁ? አረ በጣም ታማለች። አሁን ራሱ ከዛ ነው የምመጣው። በአሁኑ ግን በጣም ፈርቻለሁ። እውነትሽን ከሆነ ፈጣሪ ይማራቸው። አሚን ዴቪ። ፍቅርን አይተሻታል እንዴ? ፍቅር? እሷ ምን አይተሻታል ወይ? አረ አላየኋትም ዴቭ። ቤት የለችም እንዴ? እሷ ደግሞ ከቤት ወዴት ሄዳለች? ምን ነው በሰላም ነው የፈለካት? አዎ ካገኘሻት እንደምፈልጋት ንገራት። እንዴ እኔ እና እሷ ደግሞ ምን አገናኘን? እሺ ለማንኛውም በዚህ ነበርሽ። ይጃ አሃ እህት ብቻ ነው ያለህ ማለት ነው? አዎ እህት አለች። ትጠይቃታለህ? አይ ከጠየቅኩ አቆዩኝ፣ በጣም ተራርቀናል። እህትህንማ መጠየቅ አለብን። ልክ ነሽ ማዘሯ፣ እጠይቃታለሁ። ማንን ነው የምትጠይቀው? እህቴን ነው። እንዴ እሷ ለምን እዚህ መታ ጠይቀን? እሷ አይመቻትም፣ የምታሳድጋቸው ልጆች አሉ። የልጆች እናትማ ከሆነች አይመቻትም። ሄዳችሁ አንዱ ቀን ጠይቋት። እሺ እንጠይቃታለን። ማን ነው? ወይ ለልጄ ትሆናለች። ቆይ ነው ልክፈትላት። ምንድነው? ፀሐይ እየበላኝ እኮ ነው። ክፈቱት እንጂ። አንተ ውይ ምንድነው? ምን ፈልገህ ነው? ምን አውቃለሁ እኔ ምን እንደፈለኩ። ውሃ ቆጣሪ ነኝ። በቤት ቆጣሪ ተሳስቼ እንትን እኮ ነው። ጤና የለህም እንዴ? በሩን በዚህ ልክ አንኳኩተህ ስከፍትልህ ምንድነው ምናምን የምትለው? ጤና የለህም? ይቅርታ አንኳኳው እንዴ? እንትን እኮ ነው። ምንድነው የምትለኝ? አይ እንትን እኮ ቤት ተሳስቼ ነው። ሆ ጤነኛ አይደለም እንዴ እብድ? ማን ነው ማለት? ያ ማን ነበር ስሙ? ኧረ እንደው ስሙ ማይያዝልኝ። ጓደኛ ነው። ዳይመንድ? አዎ ዳይመንድ። አተ ዳይመንድ ያይ ሄለን እሷም ለዚህ በቅታ። የእሷ ነገር እኮ ካበቃለት ቆይቷል። ረስተው ነው እንጂ እሱማ ልጁ እዚህ እያለ ሳይወጣም በፊት ሄለንን ይዞ እጅ ለእጅ ተያይዘው ሲዞሩ ነበር የሚውሉት እኮ። ነገርኩ። ልጆቹ ምንም አይረቡ የሚሆኑ ሰዎች አይደሉም። ይልቅ እሷ ቆማ ከምትቀር እሱን ታግባና ትገላገል። አንተ መሀላቸው አትግባ። አሁን ምን ስትለኝ ነበር ጫንዋ? ምን አልኩ ደግሞ? ልጅቷ ክጃሎት ኖሯት ሳይሆን እሱን የቀረበችው ለስለላ ነው አላልከኝም ነበር? ቢሆንም ይኸውልህ እነሱ ከፈለጉ ምንም ማድረግ አይቻልም። ይልቅ አሁን እናተንስ እንሂድ። ወዴት? ሄደን አበበና እናግረዋ። እኔ አልሄድም። አዎ አልሄድም። መሀላቸውም አልገባ። አንተ ሄድ ተፈልግ። መጀመሪያውንም እንዳለ ሁላ ነገራቸው አልገባኝም ነበር። ለልዬ እንዴት ነሽ? ቆየት ነበርሽ? ከቤኪ ጋር ምሳ ሊጋብዘኝ እኮ ወጥቼ ነው። በዚህ ሰዓት ምሳ? አዎ ምን ነው? አይ ምንም። ቆይ ታዲያ ለምን እንደምትስቂው? እንዲሁ ዝም ብዬ ነው። አደይ ወይ ኤላ እኮ ደወለልኝ። ምን? ለምን ማለቴ? ቆይ ደውሎ ምን አለሽ? ደህና ነሽ ያለኝ። ቆይ ምን ማለት ነው? ትንሽ እንኳን አያፍርም? እንደዛ ካደረገሽ በኋላ ደህና ነሽ ወይ ይልሻል? አትገረሚ ለልዬ። ግን አንቺ ደህና ነሽ አይደል? አሁን ተረጋግቻለሁ። እድሜ ለቤኪ። ከሱ ጋር ስለነበርኩ ነው እንጂ በሰዓቱ ለመረጋጋት በጣም ከብዶኝ ነበር። ለምን አልደወልሽልኝም? አይ አንቺንም ማስጨነቅ ነው የሚሆነው። አሁን ሁሉም አልፏል። ደግሞ ቤኪ አጠገቤ ነበር። እንዳዝን እንኳን አልፈቀደልኝም። ግን አደይ ኤላ በዚህ ልክ ማሰብ ማቆም የእውነት በጣም ገርሞኛል። እስከ ዛሬ ድረስ ኤላን አላቆም እንደል ነው ያደረገኝ። አይዞሽ በቃ ለልዬ። አንቺስ እንዴት ነሽ? ዴቭን አወራሽው እንዴ? አዎ አውርቻለሁ ለልዬ። ተስማምተናል። ደግሞ እኔ እንዳሰብኩት ሳይሆን እሱ ነገሮችን እያስተካከለ ነው። ቤተሰቦቹ ለኔ ያላቸው ክብር ዝቅ እንዳይል አስቦ ነው። እንደዛ ብሎሽ ነው አይደል? አዎ ምን ነው? ይሄን ለኔ እንደዛ ብሎኝ ነበር። እሺ እሺ ማይ
ምንድነው እንደዚህ ባንዴ ሁሉ ፈገግታ? የኔ ቆንጆ በእኔ ተስፋ ቆርጠሽ ነበር እንዴ? አዎ እላለሁ ባፌ። ነገር ግን ውስጤ የሆነ የሚጎትተኝ ነገር አለ። ኤላትቶ ሻሂድም እያለ ይነግረኛል። የኔ ቆንጆ በእኔና ባንቺ ምንም ነገር ቢፈጠር ፈጣሪ ውስጣችን ስለሚያውቅ ምንም ነገር አይፈጠርም። አልገባኝም። ቆይ ምንድነው የተፈጠረው? መሄዱን ታውቀው እንዴ? አልቀረውም፣ ሄዳለሁ። ግን ደግሞ መመለስ አይቀርም። በእርግጠኝነት አሁንም ሄደው የማየና አባዬና 5ኛ ዓመታቸውን ላከብር ነው። ከዛ ግን መመለስ አይቀርም። የትዳሩን ጉዳይ ደግሞ ማየ እንድታግዘኝ ነግሬያት ነበር። እሷን ፈቃደኛ ሆናለች። እኔ አላምንም። ኤላ የምርህን ነው? ለእናት ነገርካቸው? አዎ ለልዬ ነግሬያታለሁ። ያው ከአባዬ ማየ ትቀለኛለች። አባዬ ደግሞ በሀሳቡ ጥርጣሬ ላይ ነው። ማለቴ የወላወለ ነው። ብቻ እኔና አንቺ መቼም አንለያይም። ፈጣሪ ሆይ ተመስገን። ያ ሁሉ ጭንቀት፣ ያ ሁሉ ናፍቆት፣ ያ ሁሉ መሌት ለዚህ ነበር ይላ። አየህ ፈጣሪ እንደዛ ያስጨነቀን ነገር በቀላሉ ሲፈታው። አዎ የኔ ቆንጆ፣ ይህ ሁሉ ነገር የሆነው በአንቺ ብርታት ነው። እና ዴቭም እንደ ኤላ አስቦ ሊሆን ይችላል? አይ ሙሉ በሙሉ እኮ እየዋሸሽ ነው እያልኩሽ እኮ አይደለም። ግን በቃ መጠራጠሩና ራስን ለሚመጣው ነገር ዝግጁ አድርጎ መጠበቁ ጥሩ ነው። በኋላ ደግሞ እንደጠበቅሽው አንቺ እንደተማመንሽበት ላታገኙ ትችያለሽ። እሺ ለልዬ፣ ግን አሁን በጣም እየፈራሁ ነው። ምንም ያስፈራ ነገር አለ? እኔ እንጃ አላውቅም ለልዬ፣ ግን ብዙ ነገር ከኤላ ጋር እየተመሳሰለብኝ ነው። አትፍረዴ። እኔ ተሰማኝና የነገርኩሽ እንጂ እንድትፈሪ አይደለም። ደግሞ ይሄንን ስልሽ ዴቭም እንደ ኤላ ያደርጋል እያልኩ አይደለም። ደግሞ ሁለቱም የሚመሳሰሉበት ነገር ቤተሰቦቻቸው ውጪ መሆናቸው ነው እንጂ ዴቭ እንደዛ ያደርጋል ብዬ አላስብም። እኔ ግን አይመስለኝም። ደስታሽን ነው የምፈልገው ጓደኛዬ። ደግሞ በጣም የምትፈሪና የምትጨነቂ ከሆነ እኔም ብሩን ዴቭን አወራዋለሁ። አመሰግናለሁ የኔ ቆንጆ። አንቺ ደግሞ እዚህ ምን ያደረግሽ ነው? አይሊዱ ሰው ተጨንቆ አንቺ ትጨፍሪያለሽ አይደለ? ቆይ አንቺ ግን መቼ ነው እንደ እድሜሽ የምትሆኚው? ሁሉ ጊዜ እንደ ልጅ ምንድነው እንደዚህ? አንቺ ምን ይመለከትሻል? እሱማ አያገባኝም። እንደ እህት ልንገርሽ ብዬ ነው እንጂ። ኦ ማይ ጋድ ሶሪ። እኔ አንቺ እህት አይደለም፣ አትሳሳች። እንደፈለግሽ። ሮማን። አቤት ሊዱ። ወንድም ያለ? አይ ዴቭ የለም። ዴቭ ፍቅርን ፍለጋ ሄዷል። ለምንድነው ደግሞ እሷ የሚፈልጋት? አንዴ አደይ አንዴ ፍቅር። ቆይ የትኛዋን ነው የሚያገባው? እንደማያውቅ ሰው ዝም ብለሽ አታውሪ ሊዱ። አላወራም፣ አያገባኝም። ይሄን ነገር ግን አደይ ቢሰማ ጥሩ ነው። ምን? ባሏ ፍቅርን ፍለጋ እንደወጣ ነው። ያምሻል እንዴ? ቆይ አንቺ በማያገባሽ አትብሽ። ኧረ ሩታ የሆነ ነገር አድርጊ። ይሄንን ሰበብ አድርጋ ደግሞ አደይና ዴቭ እንዳታጣላችሁ። ታያት ባክሽ፣ ውሸት ዋሽታ ምንም አታመጣም። ጎረምሳው የጓደኛዬ ልጅ ተረግብሽ ጭራሽ በቤቴ ሳይንቀለቅልሽ ሰተት ብለሽ ገባሽ። ቤዛ ምን እያደረግሽ ነው? አንቺ ተረጋግሽ። ያደረግሽው ነው የረሳሁልሽ የመሰለሽ? አልገባኝም። አታስመስይ ፍቅር፣ ታውቂዋለሽ። ልቀቂ ቤዛ፣ ልቀቂ።